ودنا የተከበራችሁ የአፍሪካ ቲቪ ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ የረመዳን ጥያቄና መልሳችን በመንገድ ላይ አሁንም እንደቀጠለ ነው ዛሬ ደግሞ በአላህ ፍቃድ በሼህ ሆጀሌ መስጂድ ተገኝተናል ዛሬ በሼህ ሆጀሌ መስጂድ የተለያዩ ወንድሞችን እንዲሁም ህፃናትን የተለያዩ ጥያቄዎች እየጠየቅን ለመለሱት ሽልማት እየሰጠን አብረናቸው እንቆያለን እናንተም ከኛ ጋር ቆዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ወአለይኩም ሰላም ሰማማን ለበል محمد عبد الله انتس عبد الرحمن زيد ينو تمارت مروح ما شاء الله رمضان تصوم الله ما شاء الله مولون ايوه قران تقرالاችሁ የት ما شاء الله እስቲ ቁርአን ቅሩልኝ ካንተ ልጀምር أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس صدق الله ما شاء الله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والسماء والطارق وما أدراك ما الطارق النجم الثاقب إن كل نفس لما عليها حافظ فلينظر الإنسان مما خلق من ماء دافق يخرج من بين الصلب والترائب إنه على رجعه لقادر يوم تبلى السرائر فما له بقوة ولا ناصر والسماء ذات الرجع والأرض ذات الصدع إنه لقول رسول كريم صدق الله العظيم شكرا ما شاء الله السلام عليكم وعليكم السلام ورحمة الله وبركاته ما شاء الله ስላገኘዋችሁ ደስ ብሎኛል እኔም ኢንሻአላህ በጣም ደስ ብሎኛል ما شاء الله በቅድሚያ ስማችሁን እንተዋወቅ ሁሴን አዘም ሐቢብ ይባላል ما شاء الله ሼህ ሁሴን ጌታ አካባቢ ነው ከጀሞ ኢንሻአላህ ጀሞ 3 እንዴት ነው ዛሬ እዚህ ምን ጣላችሁ ግር አላህ አመጣኝ እናንተ ጋር ያዛያጅረኝ ኢንሻአላህ በአላህ ፍቃድ ረመዳን ላይ ጀሞ አካባቢ ምን ይመስላል ጀሞ በጣም ማሻአላህ والله በጣም ምርጥ ደስ የሚል ነውና ጀሞ ሰይድ ያሲን መስጂድ መዛ ነው ያለው ሼህ መሐመድ ሐሚድንም ያሉበት አካባቢ ነው ታላላቅ አሊሞች ያሉበት አካባቢ ነውና በጣም ደስ ይላል ድባቡ ማሻአላህ በምን አይነት መልኩ ነው ረመዳን የምታሳልፉት እዛ አካባቢ ኢንሻአላህ ረመዳን እንግዲህ ወንድሞችን በማስታረቅ ኢስቲግፋር በማድረግ ሌላም ደግሞ ኢንሻአላህ ረመዳን ብዙ ኢስቲቅባል ያስፈልጋል እንደው ረመዳን ሲመጣ ምን ትዝ ይላችኋል والله የረመዳን ነገር ተወርቶ ማያልቅም እናንተም ታቃላችሁ ረመዳን እንዲው በቀላሉ ትዝታኩ ማለት ከረመዳን ከልጅነታችን ጀምሮ አሁን እስካለንበት ድረስ ምኑ ይነገራል ስለ ረመዳን ማለት ነው ታላቁ እንግዳ ደስ ይላል ሰዎች ይዋደዳሉ የተጣሉት ይታረቃሉ ንፉጉ እጁ ቁጥር ያለው ደግሞ ይሰጣል አላሁ አክበር ሰዎች ይዋደዳሉ አብሮ ያፈጥራሉ ምሽቱ ደስ ይላል ንጋቱ ደስ ይላል በተለይ መጨረሻ አካባቢ አሽረላ ወخر ላይ ያለው ድባብ ምኑ ይነገራል ወንድሜ በጣም ነው ደስ የሚለው ረመዳን والله ማሻአላህ ነው እንደው አሁን ይሄን ፕሮግራም የሚከታተሉ ወንድሞች እህቶች እንዲሁም ወጣቶች ልጆች አሉና እንደው ረመዳንን በምን አይነት መልኩ ቢያሳልፉ እንዲ ቢያረጉ ምትሏቸው መልእክት ካለ ኢንሻአላህ ባጭሩ ረመዳን ብቻ አይደለም እኛ አላህን የምናመልከው ረመዳንን የሚያመልክ ሰው ያው የረመዳን ባሪያ ነው የሚባለው ኩኑ ረባንያ ወላ ተኩኑ ረመዳንያ ነው አይደል ያለው ያላህ ባሪያዎች ሁኑ እንጂ ረመዳን ባሪያዎች አትሁኑ ብሏል ግን ወጣቶች እኔ ማሳስብላቸው ጉዳይ ካሁኑኑ ጀምሮ ይዘጋጁ መስጂድ ይግቡ ጊዜያቸውን አልባሌ ቦታ እንዳያጠፉ ፈትዋ ይጠይቁ ስለ ረመዳን ምንድነው ረመዳንን የሚያጠፋ ምንድነው ረመዳንን የሚያስተካክለው ረመዳንን እንዴት ብጾም ነው ረመዳን የመቅቡል የሚለው የሚሆነው ይያሉ
ዑለማ መጠየቅ አለባቸው ዑለማ መቅረብ አለባቸው ማለት ከአሁኑኑ ወደ መስጂድ ወጣቶች መግባት አለባቸው ኢንሻአላህ ማሻአላህ ጀዛኩሙላሁ ኸይር እጅግ አድርገን እናመሰግናለን አላህ ክብራችሁ ኢንሻአላህ በመጨረሻም ኢንሻአላህ ይሄ ታላቅ ወር ነውና ታላቁ እንግዳ ነውና እናንተን መሰል ወጣቶች ወንድሞቻችን አላህ አብዛችሁ በየቦታ ሄዳችሁ እኔ የምሰሩት ኢንሻአላህ ድሮ እንደዚህ አይነት ነገር እንደ ቢድዓ ነበር የሚታየውና አሁን አልহামዱሊላህ ረብል ዓለሚን ሚዲያ ላይ ሰው በጣም ትኩረት እያደረገ ነው እየተማረ ነው እያስተማረ የሚገርመን ያው መስጂድ የሚያስተምረው ትምህርት በዚህ ለዓለም ሁሉ ነው የሚደርሰው አይደል እንዴ ደስ የሚል ነውና በርቱ እናንተን አላህ ያሳድጋችሁ ላለው ኢንሻአላህ ጀዛኩሙላሁ ኸይር ወአለይኩም ሰላም ወራህመቱላህ አላህ ይከሽ ሰላም አለይኩም ሰላም አለበት አማር ማሻአላህ ጥያቄ ልጠይቅ ነው ዝግጁ ነህ በሂጅራ አቆጣጠር ረመዳን ስንተኛ ወር ነው ረመዳን ያው ነው የሚመጣው በአጠቃላይ ረመዳን ስንተኛ ወር ነው 1446 ነው አመቱ ነው ወሩ ስድስተኛ አይደለም አልተመለሰም ሽክራን ጥያቄ ልጠይቅ ነው ዝግጁ ነህ እንደ ሂጅራ አቆጣጠር ረመዳን ስንተኛ ወር ነው ሂጅራው ነው እናከረ 1446 አመቱ ነው እሱ ወሩ ረመዳን ስንተኛ ወር ላይ ነው የሚመጣው በአረብኛ በሂጅራው 9 ማሻአላህ አላሁ አክበር መልካም ረመዳን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ሁለተኛ ጊዜ ነው ያገኘው ዛሬ በሰፈር ነው እንዴት ነው ረመዳንና ሸሆጀሌ ምን ይመስላል አልহামዱሊላህ ያው እንደሚታወቀው ሸሆጀሌ እና ረመዳን በብዛት ያው መስጂድ ላይ በፊትም ጀምሮ ተራዊም ተሐጁድም ሲባል በፊት ጀምሮ የሚታወቅ መስጂድ ነው ሸሆጀሌ ሲባል እና ኡስታዝ መሐመድ አብዱል ቃድር ጊዜ ጀምሮ በጣም የሚታወቅ ስለነበረ በጣም እዚህ ሸሆጀሌ ላይ ደግሞ ያው የተለየ ድባብ አለው መስጂዱ ማለት ነው አልহামዱሊላህ በቂራአትም በኩል በእንትንም በኩል በዒባዳ ለማሳለፍ ምቹ መስጂድ ነው ከሰውም ህብረተሰቡም ብዛት አንፃር እና ሰፈር ውስጥ ገባም ያለም ስለሆነ አላህ የሆነ ከቤት አጠገብ እኮ ሲሆን እንደዛ የሆነ ጀማዓ መብዛት ነገር አለው አልহামዱሊላህ ደስ የሚል እንትን ያለው ማሻአላህ እንደው ከሌሎች መስጂዶች ምን የተለየ ነገር እዚህ ታያለ ወይ ታስተውላለህ ከሌላው ከመስጂድ ስለመስጂዱ መስጂዱ አንፃር ረመዳን ጋር ተያይዞ ደስ የሚል ነገር ያው የኻዲሞች እንትን አለ ያው ሌላ መስጂድ ላይ አለ ግን በብዛት ምናልባት ሌላ መስጂድ ላይ የበለጠ እንትን አላልኩም ቢሆን ይችላል ኻዲሞቹ ጎበዝ ናቸው ያው ወጣት ጀማው ተደራጅቶ እንትኖችን እያንዳንዱ ነገር ትሪት የማድረግ ነገር አለ ጽዳት ላይም ምናምን መስጂዱ አዳዲስ ሰው በሚመጣበት ጊዜ በቃ ደስ ብሎ እንዲስተናገድ የማድረግ ነገር አለ አልহামዱሊላህ ያው አዲስ የሚያውቀው ሰው ረመዳን ላይም በጣም ድባብ አለው ለወደፊቱም እዚሁ ነው ማሳለፉ ብሎ የማለት እንትንም አለው ጀማው አዲስ የሚመጣውም ራሱ ማለት እንደው አንተ ከሸሆጀሌ ውጭ ረመዳንን አሳልፈህ ታውቃለህ አዎ አሳልፌያለሁ ብዙ መስጂዶች ላይ አሳልፌያለሁ ከአዲስ አበባ ውጭም አሳልፌያለሁ ከዚሁ አዲስ አበባ ላይም አሳልፌያለሁ ረመዳኖች እንዴት ነው ሁለቱን ስታነጻጽር ካደክበት ምናልባት እዚህ ብዙ ስለቆዩ ሊሆን ይችላል ግን ያው አሪፍ ነው እዚህም አሪፍ ነው ሌላውም ጋር አሪፍ ነው ግን ከዚህ የበለጠ እንጂ አንዳንድ ሰው እኮ እዚህ መስጂድ ሳሳልፍ ነው በጣም ደስ ይለኝ ምናምን አለ ኢቲካፍ ራሱ ሰው መርጦ ነው የሚገባው እውነት ነው አዎ ኢቲካፍ ላይ በተለይ ያለው እንዳልኩ በጣም ደስ የሚል እንትን ያለው ማሻአላህ እንደው ለዚህ አካባቢ ወጣቶች ረመዳን ጋር ተያይዞ በምን አይነት መልኩ ያሳልፉት እንዴትስ መሆን አለበት የሚለው መልእክት ታስተላልፈልን ያው ከዚሁ ጋር ምንድነው ብዙ ጊዜ ኻዲሞች አሉ መስጂዱ ማህበረሰብ አለ ምናምን ረመዳን ያው የዒባዳ ወር እንደመሆኑ መጠን እያንዳንዱ ሰውን ለማስተናገድ የምናደርገው በኻዲሞች በኩል ቢሆን በማህበረሰቡ በኩል ማህበረሰቡ የራሱን ዒባዳ ያደርጋል ኻዲሞቹ ደግሞ ያንን ማህበረሰብ ማገልገላቸው መስጂዱን መኻደማቸው መስጂድ ላይ ያለ ማንኛውም አገልጋይ ልክ ያን አገልግሎቱን እንደ ዒባዳ እንዲቆጥረው ብዙ ጊዜ እኮ አይተቆነ መጥቶ መስጂድ ቀርቶ የሚሄደው ሰግዶ የሚሄደው ዒባዳውን አድርጎ ነው የሚሄደው የሚኻድሙ ላይ ደግሞ ያሉ ሰዎች ይሄን እድል ላይ ያገኙ ይችላሉ ገብቶ አንደኛ ሰልፍ መስገድ ኹጥባ ሀታ ጁምዓ ላይ ያገኙ ይችላሉ መኪና እንትን ሲሉ ምናምን
ያንን ማድረጋቸው ራሱ ከዒባዳ ነው ንያ ቢኖረው ከዒባዳ ስለሆነ የሚገመተው ያው እያንዳንዱ ነገር ከአላህ አስበው እንዲያደርጉ من قام رمضان إيمان واحتسابا የተባለው ያ ስለሆነ ያው እንትኑ ዒባዳ እንደ ንያ ስለሆነ ሁሉም ቦታ ላይ ንያ ካለው ዒባዳ ስለሚሆን ሁሉም እንትን ላይ የበለጠ ጠንክረው እንዲቀጥሉና ያው ሁላችን ደግሞ ወደ እንዳንረሳሳ ነው ብሎ ማሻአላህ እንደው ከዚህ ጋር ተያይዞ ብታነሳልኝ አንዳንድ ጊዜ የተለመደ ነገር አለ ቅድም አንተም ነካክተዋል በካዲሞች አካባቢ የሚሆን በአካባቢው ሰጋጅ የሚሆን ረመዳን ላይ ያው ሁሉም ሰው ይታወቃል ወደ መስጂድ ይተማል በብዛት ከዛ በኋላ ግን ያው ከኢሻ በኋላ ያለውን ነገር የተራዊያውን ጊዜ ውጭ ላይ ማሳለፍ ነገር የተለመደ ነው እና ያን ነገር ላይ ከማስተካከል አንፃር ዘንድሮ ይሄ ነገር እንዲቀረፍ ምን እየተሰራ ያለ ስራ አለ ወይስ በምን አይነት መልኩ ይቀረፍ ያው የእንትኑን ማወቅ የወሩን ደረጃ ክብር ማወቅ አለብን ረመዳን ላይ በረመዳን ያው በአመት አንዴ የሚመጣ ነገር ነው አሁን የተከስካቸው ዝም ብሎ አልባሊ ነገራቶች ከረመዳን በኋላ ምትደርስባቸው ነው አንዳንድ ያው ለወንጀል ንያ ማድረግ ፕሮግራም ማድረግ ሳይሆን እነዛ ነገራቶች ከረመዳን ከወጡ በኋላ የሚደርሱ ነገራቶች ግን እዚህ ወር ረመዳን ላይ ግን ራስን ነፍስያን አሸንፉ እስር አድርጉ ነፍስያ ከምትፈልጋቸው ነገራቶች ራሳችንን እንትና ብለን አቅበን ብናሳልፈው አሪፍ ነው እያንዳንዱ የረመዳን ጊዜያቶች ውድ ናቸው حتى በቁርአን ብናየው እኮ ቁርአን ከረመዳን ውጪ የምትቀራው حرف ሐሰናና ረመዳን ላይ ያለው ይለያያል حتى ወንጀልም እንደዛው ወንጀል ረመዳን ላይ የሚሰራው ወንጀልና ከረመዳን ውጪ ያለው ወንጀላቶች የሚሰራው ይለያያል ነብያችን አለይሂ ሰላቱ ሰላም ይሄ ረመዳን መጥቶ ያልተጠቀመበት ከራህመቱ ያባሩ ብለው ዱዓ ሲያደርጉ እንግዲህ ጅብሪል አሚል ያለበት ያው የሚታወቅ ሐዲስ አለ ስለዚህ ያ ነገር እኛን እዚህ ረመዳን ላይ የግድ ራሳችንን እንዲ በቃ ፑሽ ማድረግ አድርገን ራሳችንን ዒባዳ እንድናሳልፍ የሚያደርጉ ነገራቶች ናቸው አሁን ያወሩት ከሐዲስ አንፃር ስለዚህ ያ ነገር እኛን እንትን ሊለን ከምንም የበለጠ ከሰው ምክር የበለጠ እነዚህ ሐዲሶች እንትን ሊሉን ይገባሉ ብላሉ ጀዛከላህ ኸይር ያው በመጨረሻ የምታስተላልፈው መልእክት ካለ ያው ረመዳን በዒባዳ እናሳልፍ ማሻአላህ ሽክራን ጀዛከላህ ኸይር ወአለይኩም ሰላም ወራህመቱላሂ ወበረካቱ በቅድሚያ ስምን ተዋቅ እሺ ተውፊቅ አበሻ ባላል ተውፊቅ አበሻ እንዴት ነው ተውፊቅ አበሻ የተባልከው አልሐምዱሊላህ በምክንያት ነው ቅጽል ስም ነው ወይስ ትክክለኛ ስም ትክክለኛ ስም ኦኬ አባት ስም ነው አበሻ ኦኬ የት አካባቢ ነህ እዚህ ሾጀላ አካባቢ ረመዳን እንዴት ነው የምታሳልፈው ረመዳንን ያው ቁርአንን በመቅራት ተውበት በማድረግ እና ደግሞ ተራዊዎች ምናምን ነገር ወቅቱን ጠብቆ በመስገድ ማሳለፍ ማሻአላህ እንደው አንድ ጥያቄ ልጠይቅህ እሺ ቀላል ጥያቄ ነው የምጠይቅህ ሰላቱል ጀናዛ ስንት ረካ አለው ረካ የለው ማሻአላህ የተወደዳችሁ ተመልካቾቻችን ፕሮግራማችንን የተከታተላችሁትን ይመስል ነበር ያው እንግዲህ በጣም ጥሩ ቆይታ ነበር በሾጀሌ መስጂድ ያደረግነው የተለያዩ ወንድሞች ጥያቄ መልሰው እንዲሁም ሽልማታቸውን ወስዷል ፕሮግራማችን የዛሬው እዚሁ አበቃ ሌሎች አፍሪካ ቲቪ ፕሮግራሞች ይቀጥላሉ ወሰላሙ አለይኩም ወራህመቱላሂ ወበረካቱ